አትነዝልዘኝ ዞረደ ያሟል እንዴ አሰልን ካንዲ ብቻዬን በቃ አሳነን ይደረች ቆይ እስቲ ውጤቱም ሲደረግ ውጤቱም መጥቶ ምንድነው ትግሉ? ውጤቱን አትከፍቱትም? ጦርነት ከመክፈት መጀመሪያ አትረጋጉም እናንተ? እኔ ወይንም ዘረመል ከህፃን ኢቫና ኢቫና ስሟ ደስ ይላል። እንደው ብሩክ ከምትዩ ማለት ነው ቢኒ ብትዩ በጣም የቀለለ ነው ጋይስ። ከተወሰደው ዲኤንኤ ጋር ወይም ዘረመል ተመሳክሮ አይሚቲ የብሩክ ታደሰ ነው ብለሽ እንዳታሚ። አሁንም በድጋሚ ምርመራ እንጠብቃለን። ምንም የብሩክ የሚባል ልጅ የለም፣ ወፍ የለም። እየተቀበልኩ እሺ ምናምን እያልኩ እየተቀበልኩ አሁን ቢሆን ሃይሚዬ ተረጋጊ፣ እርጉዝ ነሽ ተብሏል። ሰከን ማለት አለብሽ፣ አትናደጂ። ሀሰን ደግሞ ተረጋጋ እንዴ። ተረጋግቼ ማሰብ ነው የምፈልገው ነው ያልኩት። ምዮ ቡቡዬን አይዞን እግርህን ሰበሩክ። ልጅህ ነው ተቀበል ተብለሃል። እንግዲህ እንዴት ነው የምታደርገው? እንዴት ነው እንግዲህ ፍጻሜው እንዴት ነው? የእንትኑ ምንድነው የምርመራ ውጤቱ መጣ ተነበበ። 99% ኢቫና። ኦ ማይ ጋድ ማሂና ኪድ እንዳይሰማችሁ፣ እነዚህ ቻይና የወለዱት የነሱ ልጅ ነች ኢቫና የምትባለው ማለት ነው። ኦ ማይ ጋድ ስሟ በጣም ያምራል ግን ወይ ማለት ነው። እና ያው የቢኒያም ልጅ እንደሆነች መቼስ አውቃችኋል። መቼስ የብሩክ ነው ዛሬ ዴኒ ሲባል ማለት ነው። ደግሞ እየተራገጣችሁ ነው። ስነ ስርዓት ወንድማችንን አክብሩት፣ የእህታችሁን ባል አክብሩት። የምንም አይነት ልጅ የለም አይደለም ከዩ ማለት ነው። ከሃይሚ ልጅ የለም እንኳን ማለት ነው። አስረግጬ ነው የምነግርሽ እያንዳንድሽ ብሩክ ጋር ምንም እንዲህ ስህተት የምትባል ነገር የለችም በፍጹም። ቃሉን የኖረ ጀግና ወንድ እንዴ እንደዚህማ ኧረ አይመጣውም። ብቻ ያው ሆኖላችኋል፣ ተሳክቶላችኋል። ግርህን ስለተሰበርክ ግን ትንሽ ቅር ብሎኛል። ግን ያው ምንም ማድረግ አይቻልም፣ የስራው ባሪ ነው። ምን ይደረጋል? ሃይሚ ታድናለች ብዬ ተስፋ አለኝ ማለት ነው ከካሜራው ጀርባ። ጋይስ እንዴት ናችሁ? ሰላም ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የኔ ውድ ቤተሰቦች 460 ገብተናል። 500 በዚህ ሳምንት አስገቡኝ ብያችሁ ነበረ። እናንተ እኮ የኔ ጀግና ምን ላርጋችሁ? እግዚአብሔርን ትለያላችሁ። ይቺ ሳምንት 500 አስገቡኝ ብዬ ነበር። አሁን ደግሞ ወደ 1000 እንሮጣለን ትላላችሁ። መቼስ ያው አይጠገብም ትላላችሁ። ብቻ ግን አኩርታችሁኛል፣ ደስ ብሎኛል። ስሰራ ደስ እንዲለኝ አድርጋችሁኛል። ቪዲዮ እየታየ ነው። ቪዲዮ ግን 3000 ምናምን ይታያል። ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ ላይክ አድርጉ። የምሬ ነው። ምንም ቪዲዮ እይታው ኦቨር ነው። ሰብስክራይብ 4 ምናምን ተመስገን። ለማንኛውም ማለት ነው። ግን ብቻ ብዙዎቻችሁ ደግሞ ጠፋሽ ትላላችሁ። እንዴ አይገኝም እንዴ እንትኔ በሰርች አይገኝም ቻናሌ እና አልገኝ ብሎናል ለምትሉኝ ቀየርኩት። በዛኛው በድሮ ተቀበለኝ። 1 ሳምንት ምናምን ቆይተሽ ብሎ የነበረ በድሮ ዩቲዩብ ቻናሌ ስሜን አድርጌዋለሁ። ፕሮፋይሌ ግን ተቀይሯል። ከዛ ሲሳይ ዩቲዩብ ነው የሚለው፣ ከታይ ከስር ደግሞ ማሂ የሚል ነው ማያ የሚል እንትን አለው። ዞሮ ታቆታላችሁ ብዬ እንትን ላለው ቲክቶክ ላይ ሼር ያደረጉልኝ ስለሆነ ታቆታላችሁ ብዬ አስባለሁ። የጠፋባችሁ ጠፋሽ ለምትሉ ሰዎች በጣም ብዙ ቮይስ ያደርጋችሁልኝ ነው። ለሁላችሁም ስላልመለስኩላችሁ በጣም ይቅርታ። ቻናሌ እንግዲህ ይሄ ነው። እንግዲህ ታዩታላችሁ ብዬ ተስፋ አደርጋለሁ። እርስ በራሳችሁ ደግሞ ሼር ተደራረጉ የኔ ውድ እህቶች፣ አመሰግናለሁ። ዛሬ እንግዲህ ዴኔው ታወቀ። የብሩክ አለማየሁ ነው 99% የብሩክ አለማየሁ ልጅ ናት ተብሎ እዩ በጣም ውንጭር አለች። በቃ በጣም ተወነጫጨረች። አይገልጾም። ያው የሷ ቀን ነው አሁን። እስከዛ በድራማው መልክ ማለት ነው እስከዛሬ ድረስ እዩና ስትረገጥ የነበረችው ምናምን እቺ ውሸታም ስትባል የነበረችው እሷ ናት። አሁን ደግሞ ወደ ማን ይዞራል? ወደ ብሩክ አለማየሁ ይዞራል ማለት ነው። ስለዚህ የኛ የጨረቃ ፋሚሊዎች ደግሞ ማለት ነው የሃይማኖት ታደሰ ባል አይነካከውም። እንደዚህ እንደምታዩት ኮራ ጠብረር ያለ ነው። እንደዚህ የማንም እግር ስር የሚገኝ ወንድ አይደለም። እግዚአብሔር ነው የምላችሁ። የሚያኮራ ወንድም ነው ያላችሁ። የሚያኮራ ወንድም ነው የምትከታተሉት። አስርግጬ ሁሌ እነግራችኋለሁ። የምሬ ነው። እየመረራችሁ ዋጥ አድርጉት። ከእዩ ምንም አይነት ልጅም የለምም። ይሄ ምርመራም ድጋሚ ሲደረግ ብሩክ ነፃ እንደሚወጣ ይሄ የታወቀ ነው። አሁን እቺ ነገር እንዴት ተፈጠረችው? አንደኛ እሷ ምርመራ ሰጠችና ብሩክ የሰጥቶ ነው የወጣው። የራሱ ምርመራ ነው የመጣው ወይስ የልጅቷ ምርመራ? ሲቀጥል ደግሞ እስከዛሬ ድረስ የለፋሁትስ እያለ ነው ቢኒ። እንዳያችሁት ከሆነ ማለት ነው ቢኒ ከብሩኬ ጋር ጦርነት ልትገጥም ነው፣ ድብድብ ልትገጥም ምን ልታረግ? በንግግር ማመናችን። ስለዚህ ማረጋጋት መቻል አለብህ። ሌላው ሲቀጥል ሀሰን ሌላ ችግር
ለመፍጠር ነው ለሃይሚና ለብሩኬ ወይስ ችግሩን ለመፍታት ነው እዛ ቦታ ላይ የተገኘው ማለት ነው? አጎት ነህ እንግዲህ አጎት ማለት ለሃይሚ ልጅ ማለት ነው። ስለዚህ ችግሩን ለመፍታት ችግር ማጋጋል አይጠበቅብህም ሀሰን ተብዬው ማለት ነው። እንደዛ ብርጭቆ መወርወር የቀልድም ይሁን የውሸትም ይሁን ባይን የታየ ነገር ክስ እንኳን ቢመሰረት ባይን የሚታይ ነገር ነው፣ የሚካር ነገር አይደለም አይደል? ለማንም ለግድግዳ የሚወርወረው ለማንም የሚወርወረው ያ ብርጭቆ ተወርውሯል። ስለዚህ አንዳንዴ ድራማ መሆኑን አትርሱት እንዴ። እነዚህ ህፃን ልጆች ገና ለእናንተም እይታው እንዲጠርፍ ብለው እነሱ መስዋዕትነት እየከፈሉ ወደማይሆን ነገር እንዳትጨምሯቸው። ምክንያቱም እነሱ እዚህ ስራ ብለውት እናንተም ስራ ብላችሁት ይሆናል የያዛችሁት እንጂ በምንም ታምር ብሩክ ከዩ ልጅ የለውም። በምንም አለ ብላችሁ ያመናችሁ ሰዎች እየተሸወዳችሁ ነው፣ ወይም ደግሞ አውቃችሁ ድራማውን ልታለብሱላችሁ ስለፈለጋችሁ ከሆነ እንጂ እኔ እውነቱን ነው የምናገረው። ብሩኬ ከዩ ምንም አይነት ልጅ የለው። አይደለም ከዩ ሃይሚን አስረግዣለሁ ያለው ራሱ ውሸት ነው። ውሸት ለምን ውሸት ሆነ በሉ። ስለማይወዳት ነው ምናምን እንዳትሉኝ። ምክንያቱም ሰርግ ሳላደርግ ሃይሚን በምንም አይነት ነገር አባቷን አከብረዋለሁ ወደዋለሁ። በምንም አይነት ነገር በሰርግ ሳላገባት ምንም አይነት ግንኙነት አላደርግም ብሏል ብሩኬ። እውነቱን አስረግጬ ነው የምነግራችሁ። ይችን ቃሉን ደግሞ ሚዲያ ላይ ተናግሮ ያጥፈዋል ብዬ መቼም አልጠብቅም፣ ሰይጣን ካላሳስተው በስተቀር ማለት ነው። ስለዚህ የኛ ውድ ቤተሰቦች እኔ ቻናል ላይ እውነቱን ማወቅ የምትፈልጉ ሰዎች ብቻ ተከታተሉ፣ ሰብስክራይብ አድርጉ። ድንግር ያላችሁን ነገር በኮሜንት አሳውቁኝ። ግን ይቺ የተናገርኳት ነገር ነገ እውነት ካልሆነች እኔን ትወቅሱኛላችሁ። ይቺ የተናገርኳት ነገር እውነት ካልሆነ ትወቅሱኛላችሁ። ስለዚህ አብራችሁ ያላችሁት ክወና ከዋኞች እንደነ ሐሰን አይነት ለሃይሚ ወይም ደግሞ ለብሩኬ ሌላ ችግር ውስጥ የሚከት ነገር ባታደርጉ በጣም ጥሩ ነው። አይ ነው አንዳንድ ጊዜ ነገራቶቹን ማሳመን የሚባል ነገር አለ። ካራክተሩ ሲሰራ ለማሳመን ነው። ግን ደግሞ በጣም ወጣ አለ። ጭራሽ ብርጭቆ ወርውሮ ለሴት ልጅ መስበር ህጉ ራሱ ቢከሳችሁ ያስከሳችኋል እኮ። ስለዚህ ማን ጎል ገባ? ሃይሚና ብሩኬ አብሯችሁ ስላሉ እዛ ያለው በሙሉ ማለት ነው። ስለዚህ አንዳንድ ጊዜ በህይወታችን ላይ ምን ይፈጠራል የሚለውን ነገር ቆም ብላችሁ ማሰብ አለባችሁ። አንዳንዴ ከጎናችሁ ሆኖ ጥሩ የሰራ አይመስልና ጓደኛችሁም ወይ ወንድማችሁም ሳታስቡት የማይሆን መንጋጋ የሆነ ጎል ውስጥ ይጨምራችሁና በኋላ ጠላት ይሆናችኋል። ስለዚህ ከእንደዚህ ሐሰን ተጠንቀቅ። ብዙ ጊዜ ከነ ብሩኬና ከነ ሃይሚ ጋር ቪዲዮ ስትሰራ ብዙ ጊዜ ስተት ይኖርብሃል። ያው እናውቃለን። ወንድም ነህ፣ ለሃይሚ እህት ነህ፣ ለሃይሚ ወንድም ነህ፣ ለብሩኬ ደግሞ ለብሩኬም ወንድሙ ነህ። ይሄ እናውቃለን። እንደምትዋደዱ እናውቃለን። ግን ደግሞ በምትሰራቸው ስራዎች ሪስክ ለነሱ የሚያስጠይቃቸው ነገር አታድርግ። ዛሬ በጣም ፎከስ አድርጌ የምሰራው ነገር ቢኖር ሐሰን ላይ ነው። ለምን ትናንትና እሷን ለመደብደብ ነው የተሰጠው ካራክተር ነው። ብዙዎቻችሁ ደግሞ ቢመታት ደስ ይለኛል ብላችኋል። ለምን ይመታታል? ለምን ይመታታል? ሴት ናት አይደለ? እሷም እንደ ሃይሚ ሴት ናት። ይሄንን ስራ ስሪ ተብላ ተሰጣ ነው። እንጀራ ፈላጊ ናት አይደል? እዩ እኔ በፊት ታስጠላኝ ነበር። አሁን ላይ ግን ሳስበው ማንም ሰው የሆነ እውነት እንኳን ቢኖር በእንደዚህ አይነት ካሜራ እየደቀነ ማንም ሰው አይጋተትም። ስለዚህ ስራ ስለሆነ ነው። ስለዚህ እያንዳንዳችሁ ይሄ አካውንት ላዘጋ ፎቶ መዘቅዘቅ ምናምን ተገቢ አይደለም። ሲቀጥል ደግሞ ድሮም እኛን ሲቸክስብን ነበር። ብሩኬ የእውነት ነው ያስረገዘው። አይገርምሽም? ሲያምርሽ ይቀራል አይደለም? ከዩ ማለት ነው ሃይሚን አላስረገዝም። እውነቴን ስነግራችሁ ያንን ደግሞ የእያንዳንዱን የሴት ልጅ መስፈርት ህግ ስለሚያከብር ነው እንጂ ማስረገዝ አይችልም እያልኳችሁ አይደለም። እሺ በደንብ ጆሮአችሁን ያዳምጣችሁ። እየቆራረጣችሁ ሰውና ሰው ለማጣላት ለማናከስ አትሞክሩ። ክብር የሴት ልጅ ክብር የሚጠብቅ ወንድ ስለሆነ ነው ብሩክ ሃይሚ እስካሁን ድረስ ራሱ የቆየችው ለዛ ነው። ስለዚህ የኛ ውድ ቤተሰቦች እያንዳንዱን ነገር ታውቃላችሁ። ከየት እስከየት እንደዚህ ሆነው እንደመጡ ሁሉ ነገር ግልጽ ነው። በተቻላችሁ መጠን ብሩኬንም ባትሳደቡ ሃይሚንም ባለመሳደብ እነሱም በተቻላቸው መጠን ኦዲየንሱ ጋር ችግር በማይፈጥር መልክ ለመናገር እየሞከሩ ነው። ታውቃላችሁ ከዚህ በፊት ሃይሚና ብሩኬ ቪዲዮ ሲሰሩ እንዴት አይነት ነገር ነበር የሚነጋገሩት። በተለይ በቃ ካራክተሩን ለማሳመን በጣም ነው ኦቨር የሚሆኑት የነበረው። በተለይ ሃይሚ
እኔ እሷን እንትን ለማለት አይደለም። በቃ ይሄ ካራክተሯ ነው የስራዋ ባህሪ ነው። እውነተኛዋን ሪሊዋን ሃይሚ አይተናታል። ከአንዴም ሁለት ሶስቴ ለብሩክ ምን እንደሆነች አይተናል። ግን ካራክተሩ ሲገቡ ሌላ ሰዎች ናቸው ሁለቱም፣ ብሩክም እሷም። ግን ደግሞ ያንን ነገር ዛሬ እንኳን ላለማንጸባረቅ እየሞከሩ ነው። ስለዚህ እናንተ ደግሞ ልትረዷቸው ይገባል። ቢያንስ ከዚህ ቆሻሻ ስራ ባልተንዛዛ መልኩ አጠር መጠን አድርገው ቶሎ ካሁን በኋላ ራሱ ዲኤንኤ ምርመራ ቢደረግ በእርግጠኝነት ብሩክ ነፃ ወጣ ተብሎ በዛ ርዕስ ላይ ቢዘጉት በጣም ጥሩ ነው። በጣም ብዙ ድራማዎች አሉ። በቃ እንዲህ ካራክተሩን መስራት ከቻሉ እንኳንም ደግሞ ቢኒ እንትና አብሯቸው እያለ ሚኪ አብሯቸው እያለ እውነት እንትኑን ጽፈው ይሄ ምንድነው እስክሪብቱን ጽፎላቸው ይሄ እንደዚህ የተጨመላለቀ ስራ ሳይሆን ኖርማሊ ብዙ አይነት ድራማዎች አሉ አሁን አዳዲስ የሚወጡ ሰው ሰፍ ብሎ የሚያቸው በነብሩክ እይታ ልክ የሚታዩት። ዋናው እናንተ የሰው መውደድ አላችሁ፣ ብዙ ነገር መስራት ይችላሉ ብሩኬና ሃይሚ ማለት ነው በነገራችን ላይ። ስለዚህ ይሄ አሁን በቃ አንደኛ ሰው ሁሉ ተሰላችቶበታል፣ ሁለተኛ ነገር ደግሞ ድካም ነው። በቃ ምንም ርዕሱ የሆነ የሚሰሩት ነገር እኮ ያስተምራል አንዳንድ ቦታ ላይ፣ ግን ደግሞ ተቆራርጦ ስለሆነ የተጀመረው በጅማሬው በበፊቱ ላይ ስላልሆነ የቀጠለው አሁን ላይ ሰው እንዳዲስ ሲሰማው የሆነ የመሰላቸት ነገር እንደዛ አይነት ነገር ነው እያየሁ ነው ያለሁት ማለት ነው። ስለዚህ የኛ ወድ ቤተሰቦች ሃይሚ እንዲህ ተጎርታለች እንደዚህ ሆናለች አይሰራም፣ ብሩክ ተጎርታል እንዲህ ሆናል አይሰራም። እያንዳንዱ ነገር እውነታው ይሄ ነው። በቃ መስራት ስለሌለባቸው ይሰራሉ። ግን እኔ እንደ ምክርም ሆነ እንደምን ብዬ የማስበው የሐሰን አሰራር አልተመቸኝም። ህግ ቢጠይቃቸው ራሱ የሚያስጠይቃቸው ነገር ስለሆነ አይ ዶንት ኖ ለግድግዳም ቢወረውረው ለምንም ቢወረውረው ለሴት ነው የወረወረው። ይሄ ከባድ ነገር ነው። ስለዚህ ይሄ ልጁ ሲጀመር ብሩኬ ልጅ ከሆነ አምኜ እቀበላለሁ ብሏል ከመጀመሪያው። ሃይሚም ከሆነም ከጎን ሆናለሁ ብላለች። አሁን እንደዚህ ዋሽኸኝ እንዳረከኝ ያለችበት ምክንያት የኔ አይደለም ስላላት ነው። በዛን ሰዓት በኮንፊደንስ የኔ አይደለም ብሏል። ስለዚህ አሁን ደግሞ የሱ ነው ተባለ። የሱ ነው ሲባል ለዛሬው እንደዛለች። እንደውም እኔ ጥላ ስትወጣ መጀመሪያ ላይ እሷ ገብታ ደብሮ ነበር። ከዛ ግን መታ አብራ ቆማ እሷን ስላስወጣቻት በድራማውም ቢሆን ደስ ብሎኛል። ለምን ድጋሚ ስትመጣ እሷን ያገኘቻት ብቻውን አላገኘችውም። አብራው ነበረች፣ አቅፏት ነበር። ያ ነገር ነው ያስደስተኝ ከምንም በላይ ማለት ነው። በድራማውም ቢሆን ብቻ ደስ ይላል እዚህ ፓርት ላይ ማለት ነው። ከዛ በተረፈ እንደዚህ ደግሞ ባንድ ላይ በቃ እንደ ገበያ ባሰሩ በጣም ጥሩ ነው። የሆነ ያ ወይ ሶስታችሁ ባንድ ቀን አመጣችሁ፣ ሶስታችሁ ደግሞ በሌላ ቀን በሌላ ቻናል እንደዛ ቢሆን በጣም የተሻለ ነው እንጂ አሁን እዚህ ጋር በጣም ገበያ መሰል አይደል ጋይስ። እኔ እንግዲህ የተሰማኝን ነገር ከመናገር ወደ ኋላ አልም። ቤተሰቦች በኋላ እንዲህ ነው እንደዚህ ነው ምናምን እንዳትሉ። በቃ ይሄ ገበያ ነው የሚመስለው። ሶስት ሰው በቃ አንድ ሴት ካለ ሁለት ወንድ በቂ ነው አይደል? እንደዛ በጣም በቂ ነው። አሁን እኮ ብዙ ናቸው። ስለዚህ የኛ ወድ ቤተሰቦች ይሄ በትናንትናው ላይ ተቀጥሎ የተሰራ ቪዲዮ ነው። እንግዲህ የነገውን ወይ በፍፄ ወይ በሚኪ ብቻ በተለያየ ቻናል ነው የሚመጡት። በተለያየ ቻናል መጡ ማለት ደግሞ እያንዳንዳችሁ ታቆታላችሁ። ሃይሚና ብሩኬን መሳደቡ መዘቃዘቁ ምንም ከእንትን ያለ ነው። በቃ ከህግ ውጭ ነው የሚሆነው ሁሉም ነገር። ስለዚህ ራሳችሁን ለመቆጣጠር ብትሞክሩ በጣም ጥሩ ነው ብዬ አስባለሁ። የዛሬ የነበረኝ ቆይታ ይሄን ይመስላል።